ፊልማችን የሚጀምረው ሉዊጂ የተባለች ጠበቃ በማስተዋወቅ ነው። እሷም የምትከራከርባቸውን የፍርድ ቤት መዝገቦች ሁሉ በማሸነፍ የምትታወቅ ስመ ጠበቃ ነው። አንድ ቀን አቶ ጂ የተባለ ሰው የህግ እገዛ ታደርግለታለች። እሱም በምስጋና ተሞልቶ አብረው ራት እንዲበሉ ይጋብዛታል። በጨዋታቸው መሃል አቶ ጂ እንዲህ አይነት አስተዋይና ውብ ሴት እስከዛሬ ድረስ ብቻዋን ያላገባች መሆኑ ገርሞት ጥያቄ ያነሳላታል። ይህ ጥያቄ ግን ለሉዊ ልትረሳው የማትፈልገውን የድሮ ትዝታ ይቀሰቅስባት። በኋላም ሉዊስ ወደ ቤቷ ተመልሳ ቴሌቪዥኗን እየተከታተለች ሳለ አንድ ታዋቂ ሰዓሊ ከዚህ ዓለም በሞት መለየቱንና እሱም ስራዎቹን ለመዘከር የሥነ ጥበብ ጋለሪ ኤግዚቢሽን መዘጋጀቱን ትሰማል። ዜናውን እየተከታተለች ሳለ በኤግዚቢሽን ውስጥ ከቀረቡት ስራዎች መካከል ከእሷ ያለፈ ታሪክ ጋር የሚገናኝ ነገሮችን ታስተውላል። በመሆኑም በንጋታው ወደ ጋለሪው ለመሄድ ትወስናለች። በጋለሪ ውስጥ የአርቲስቱ አድናቂዎች የግል ዕቃዎችን ጨምሮ የቀረቡትን አርቶች ስትመለከት በድንገት የድሮ የጠፋባትን የግል ማስታወሻ ደብተር ታያለች። ልትወስደው ብትሞክርም የጋለሪው ሰራተኛ ይከለክላታል። ምክንያቱም ኤግዚቢሽኑ ላይ ማንኛውንም ዕቃ መውሰድ የሚቻለው ባለቤቱ ፍቃድ ሲኖር ብቻ ነው። ስለዚህ ሉዊስ ለጋለሪው ማስታወሻ ደብተሯን ካስረከበው ሰው ጋር እስኪያገናኛት ድረስ ለመጠበቅ ትገደዳለች። ታሪኩ ወደኋላ ሉዊን ገና ትንሽ ልጅ በነበረችበት ጊዜ ይወስደናል። አንድ ቀን አባቷ የጓጓችለትን አሻንጉሊት ምስል ያለበትን የዝናብ ልብስ ወደ ቤት እየመጣ ሳለ አባቷ በደረሰበት የመኪና አደጋ ህይወቱ ማለፉን መርዶ ይሰማሉ። መሆኑም የሚገባቸውን መብት ለመጠየቅ ወደ ባሏ አለቃ ቢሮ ለመሄድ ወስናለች። እናቷ ከአለቃዋ ጋር ስትነጋገር ሉዊ ውጪ ተቀምጣ የአሻንጉሊት ስቲከሯን እያየች ትጠብቃት ነበር። በዚህ መሃል የአባቷ አለቃ ልጅ የሆነው ሻንጉዋን የተባለ ልጅ ወደ እርሷ መጥቶ ራሱን ያስተዋውቃል። አብረው እንዲጫወቱም ቢጋብዛትም በድንገት አስደንጋጭ እውከት ፈጣሪዎች በቦታው ረብሻ በመፍጠራቸው ነገሩ እናቷ ሉዊ በፍጥነት ስን ወደ ቤት እየወሰደቻት ሲሆን ከዊን ጋር ዳግም እንዳትጫወት በጥብቅ ታግዳታል። የሁለተኛ ደረጃ ትምህርት ቤት ቆይታ 10 ዓመት በኋላ ሉዊስ አሁን ሁለተኛ ደረጃ ትምህርት ቤት ተማሪ ናት። በማስታወቂያ ሰሌዳው ላይ ውጤቷ ስትመለከት በትምህርት ቤቱ ደረጃ ውጤት ደነግጣለች። ወደ ትምህርት ቤት አዲስ የቀየረው ዊን አንደኛ ደረጃ ሲይዝ ሁል ጊዜ ከመጀመሪያ 10 ተማሪዎች የማትጠፋው ሉዊ 11ኛ ደረጃ ዝቅ ትላለች። እናቷን በዚህ ውጤት ደስተኛ ባለመሆኗ ውጤቷን ስለቀነሰ ትወቅሳታለች። በማግስቱም በትምህርት ቤቱ አንደኛ የወጣው ዊን ለተማሪዎቹ ሁሉ የማበረታቻ ንግግር እያደረገ ታዳሚው መሃል የነበረችው ሉዊ ግን ትኩረቷ ሁሉ በእርሱ ላይ ታደርጋለች። ያንን የልጅነት ጓደኛዋን እንደገና አገኘዋለሁ ብላ ፍጹም አልጠበቀችም ነበር። ከዛ ቀን መታተል ትጀምራለች። ምንም እንኳን እሱ ከ10 ዓመት በፊት አብረው ትጫወት የነበረች ልጅ መሆኗን ባያስታውስም እንግሊዘኛ ቃላት እንዴት እንደሚጠና ሳይቀር የእሱን አጠናን ስልት መከተል ትጀምራለች። አንድ ቀን ዊን ብዙ ጊዜ ወደሚቀመጥበት የትምህርት ቤቱ ጣሪያ ላይ እሱ እንዲያነበው በማሰብ በግድግዳው ላይ ስሟን አትጠቅስ አንዳንድ ምልክቶችን ጽፍለታለች። ስፖርት ክፍለ ጊዜ ወቅት ያን የተባለች ልጅ ከዊን ጋር በጣም እንደሚቀራረቡ ወሬ ይናፈሳል። የሉዊስ ጓደኛ ሁለቱ በጣም እንደሚቀራረቡ ያወራሉ። ሉዊስ ይህንን ወሬ ስትሰማ አለመረበሽ እየሞከረች ጓደኞቿ ጋር በሩጫ ልምምድ ላይ ታተኩራል። በዚህ መሃል ያልተጠበቀ ነገር ይፈጠራል። ጓደኛዋ ጂን ሜዳ ላይ ወድቃ እድሏ አድርጋ የምታስበውን ጌጥ መጣሏን ታስተውላለች። ሉዊስ ልታረጋጋት ስትሞክር ዊን በድንገት ኬት መጣ ሳይባል ሜዳ ላይ ያገኘውን ጌጥ ይዞላት ይመጣል። ከጥቂት ቀናት በኋላ ሉዊስ እንደገና ወደ ጣሪያው ስትወጣ ዊን በቦታው ተገኝቶ ግድግዳው ላይ የጻፈችለትን መልእክት ምላሽ እየጻፈ መሆኑን አይታ ተደነግጣለች። እሱ ከሄደ በኋላ በፍጥነት ሄዳ መልእክቱን አንብባ ምላሽ ትጽፋለች። ይህ ሁኔታ ዕለት ተዕለት ተግባራቸው ይሁን። ዊን ከጀርባው ማን እንዳለ አያውቅም። ግድግዳ ላይ መልእክት መለዋወጣቸውን ይቀጥላሉ። ከዚህ በተጨማሪ ሉዊስ ስለ ዊን የምችለውን ሁሉ ለማወቅ ትጠራለች። ሁልጊዜ ለእሱ ቅርብ ለመሆን ትሞክራለች። አንድ ቀን ሉዊስ ከጓደኞቿ ጋር በትምህርት ቤት ትርኢት ላይ ለመሳተፍ ልምምድ ያደርጋል። ለሙከራ እሷ የእጽዋት አልባሳት ለብሳ ነበር። ያን ደግሞ በቡድኑ ውስጥ ዋና አዝማሪ ነበረች። ዊን ፒያኖ እንዲጫወትላት ትጠይቀዋለች። በዚህ ጊዜ ዊን በቅናት ተነሳስታ አስተማሪዋን አዲስ አዝማሪ እንዲመርጥ ትመክረዋለች። ተስማምቶ የሉዊስን የመዘመር እድል ይሰጣታል። ሆኖም ግን ዝግጅቱ ስኬታማ አልነበረም። ድምጿ ጥሩ ስላልነበረ ተማሪዎቹ ይስቁባታል። በዚህም ምክንያት እሷ ወደ እጽዋት አልባሳቱ ስትመለስ ያን ደግሞ በዝግጅቱ ዋና አዝማሪ ትሆናለች። በትርኢቱ ቀን ሉዊስና ጓደኞቿ በትወና ላይ ይሳተፋሉ። ዝግጅቱ ካለቀ በኋላ ዊን በድንገት በሰው ሁሉ ፊት ለዊን ያላትን ፍቅር ስሜት ትገልጽለታለች። ዊን ግን ፈገግ ብሎ ነገሩን ችላ በማለት ከያን ጋር አብሮ ይሄዳል። ከኩላዊ ለወሰደችው ድፍረት እርምጃ ከጓደኞቿ አድናቆት ይቸራል። ከጥቂት ጊዜ በኋላ በክፍል ውስጥ ሳሉ ሉዊስ ከዊን
ጋር አብሮ የመሆን ተስፋዋ እየመነመነ መምጣቱን ስሜቷ በማስታወሻ ደብተሯ ላይ ታሰፍራለች። በድንገት ዝናብ መዝነብ ሲጀምር እርሱና ዊን የጻፉት መልእክት ለማየት ወደ ጣሪያው ትሮጣለች። እዛ ስትደርስ ግን ዝናቡ ጽሑፉን በሙሉ ስላጠፋው ታዝናለች። ሳይታሰብ ዊን ወደ ጣሪያው እየመጣ ሲሆን መልእክቱን መጥፋታቸውን ያስተውላል። ሉዊስ እሷን እንዳያያት ስለፈለገች በፍጥነት ከግድግዳው ጀርባ ትደበቃለች። ልክ እንደ ሉዊስ ሁሉ ዊንም ከአንድ ሰው ጋር ሲለዋወጣቸው የነበሩ መልእክቶች መጥፋታቸው ያዝናል። በሌላ አጋጣሚ ዊናን የሙዚቃ ክፍል ውስጥ ፒያኖ ሲጫወት ትመለከታለች። ያን መጥታ ወደ ለመጠጋት ስትሞክር በቅናት ትነዳለች። ይባስ ብሎም ደግሞ ሁለቱ ፍቅረኛሞች ናቸው የሚል ወሬ ስትሰማ ነገሩ ይበልጥ ያበሳጫታል። ከእሱ ጋር የመሆን እድል እንደሌላት በማሰብ ሉዊስ ስለ ዊን በመርሳት ትምህርቷ ላይ ማተኮር ትጀምራለች። በእቅዷ ጠንክራ በመስራት ትምህርት ቤቱ አንደኛ መሆን ሉዊስ በትምህርት ቤቱ አንደኛ በመሆን ልክ ዊን ድሮ እንዳደረገው ሁሉ ለተማሪዎች ማበረታቻ ንግግር ታደርጋለች። ምንም አይነት መሰናክል፣ ውድቀት ቢያጋጥማችሁ ተማሪዎች ለህልማችሁ ተስፋ እንዳትቆርጡ እያለች ታበረታታለች። ከተወሰነ ጊዜ በኋላም ሉዊስ ከሁለተኛ ደረጃ ትምህርት ቤት ተመርቃ ህግ ለማጥናት ወደ አንደኛ ደረጃ ዩኒቨርሲቲ ታቀናለች። አንድ ቀን በብስክሌት ወደ ዶርም እየተመለሰች ሳለ ሳይታሰብ ዊን እና ጓደኞቹ ፊልም እየቀረጹ በነበረበት መንገድ ትገኛለች። በድንገት አንድ ቲማቲም ከፊት ላይ ፍሬን ትይዛለች። ቀና ስትልም ደግሞ በተመሳሳይ ካምፓስ ውስጥ ያገኘዋለሁ ብላ ያልጠበቀችውን ዊንን ታገኛለች። ነገሩን ገና ሳታጣራ ከዊን ጓደኞች ጂን ወደ እርሷ መጥቶ ፊልማቸው ላይ እንድትተውን ይጠይቃታል። ያሳየችው የተፈጥሮ ድንጋጤና ስሜት ስለማረገው ለገጸ ባህሪዋ ተስማሚ ነች ብሎ አስቦ ነበር። እሷ ግን ጥያቄውን ውድቅ አድርጋ ትሄዳለች። ወደ ዶርም እንደተመለሰችም ሉዊስ ከዕለቱ ክስተት በማስታወሻ ደብተሯ ላይ ትጽፋለች። ልትረሳው የሞከረችው ያለችው ዊን በድንገት ማየቷ የተሰማትን ደስታ ጽፋለች። አንድ ቀን ሉዊስና ዊን ጋር በአንድ ክፍል ውስጥ ሳሉ ፕሮፌሰራቸው የሙከራ ፍርድ ቤት ክርክር እንዲያደርጉ ይጠይቃቸዋል። ሉዊስ ከሳሽ ጠበቃ ሳትሆን ዊን ደግሞ ተከሳሽ ጠበቃ ሆኖ ሉዊስ በክርክሩ ላይ በጣም ትገፋበታለች። በተለይ መዝገቡ አባቷ ያለፈበትን ታሪክ ተመሳሳይ ስለነበረ ባቀረበችው ጠንከር ያለ ክርክር ዊንን አፉን ታስይዘዋል። ዊንም በሉዊስ ብልህነት ይማረክ። በዛም ምሽት በትርፍ ሰዓት ሉዊስ በአንድ ሱቅ ውስጥ ተቀጥራ በምትሰራበት ቦታ ላይ ሳለች ዊን በድንገት መጥቶ ብዙ ምግብ ያዝና ይህንንም ያደረገው እሷ ተጨማሪ ጉርሻ ቦነስ እንድታገኝ በማሰብ ነበር። ሉዊስም በደግነቱ ፈገግ ትላለች። የስራ ሰዓቷ ሲያበቃም ሱቁን እንድትዘጋ ያግዛታል። ወደ ቤትም ይሸኛታል። በመንገድ ላይ ዊን በምታገኘው ክፍያ ከምታልፈው ፈተናና ልፋት ጋር የማይመጣጠን በመሆኑ ስራዋን እንድታቆም ይመክራታል። እሷ ግን ዕለት ተዕለት የውጭ ገንዘብ እንደሚያስፈልጋት በግልጽ መግለጽ ፈቃደኛ አትሆንም። ከጥቂት ጊዜ በኋላ ሉዊስ በመጠጥ ቤት ውስጥ ችግር ላይ የወደቀች ጓደኛዋ ስልክ ይደርሳታል። እሷና ዊን በፍጥነት ለመርዳት ይሄዳል። እዛ እንደደረሱ ጓደኛዎቿን ለማገዝ ሲሞክሩ ዊን በሰላም ነገሩን ለማስተካከል ቢሞክርም በመጨረሻ ግን ሁከቱ ውስጥ ገብተው ከፍጥነት በባሩ ለመውጣት ይገደዳሉ። እየሮጡ ሳሉ በመደበቂያ ቦታ ያገኛሉ። ነገር ግን ደህና ቦታ ላይ የደረሱ ቢሆንም ዝናብ መዝነብ ሲጀምር እዚያው ለመቀጠል ይገደዳሉ። ዝናቡ እስኪያቆም እየጠበቁ ሳለ ዊን ስራዋን እንድታቆም መጫኑን ትክክል እንዳልነበረ ይነግራል። ከዛም ይቅርታ ይጠይቃታል። እሷ ግን ቅር እንዳልተሰኘችና ይልቁንም መጠጥ ቤት ውስጥ ጓደኛዋን ስለረዳት እገዛ ስላደረገላት ታመሰግነዋለች። ከጥቂት ቀናት በኋላ ሉዊስና ጓደኞቿ የዊንግን ፊልም ለመቅረጽ ወደ ደሴቱ ያመራል። ቀረጻው እንደተጠናቀቀ ወደ አውቶቡሳቸው ውስጥ ይገባል። ሉዊስ ከዊን ጎን ትቀመጣለች። በድንገት ፀሐያማ፣ ዳመናማ ወይ ዝናባማ ቀናት ትወዳለች ስትል ትጠይቀዋለች። ዊንም ትምህርት ቤት ጣሪያ ላይ ያነበበውን መልእክት በማስታወስ ልክ ድሮ እንደጻፈው ዝናባማ ቀናት እንደሚወድ ይነግራል። ሉዊስም መልሱን ትሰማና በጣም ትደሰታለች። አልፎም ተርፎም በዛ ቅስፈት እጁን ለመያዝ ድፍረት ታገኛለች። ዊንም ረጅም ጊዜ ሲፈልገው የነበራትን ልጅ ማግኘቱን ይነግራታል። ከዛ ቀን ጀምሮ ፍቅረኛሞች ይሆናሉ። ፍቅራቸውንም ማጣጣም ይጀምራሉ። ሉዊስና ዊን በካምፓስ ውስጥ ሆነ እርሷ በምትሰራበት ሱቅ የማይነጣጠሉ ይሆናሉ። እሱም ከእሷ መለየት ስለማይፈልግ ወደ ቤት ትመለስበት ባቡር ላይ አብሯት በመሳፈር ያስገርማታል። ሉዊስ ወደ ቤት ስትመለስ እናቷ በጣም ተደስታ ታገኛታለች። ልጅቷም ለውጥ በጣም ደስተኛ ትሆናለች። ምክንያቱም ሉዊስ የወላጆቹ ላይ ሕጋዊ እርምጃ ለመውሰድ የሚያስፈልጋትን በቂ ማስረጃ ሰብስባ ነበር። ሉዊስ አባቷ መጨረሻ
ፍትህ ሊያገኝ በመቻሉ ብትደሰትም ከዊን ጋር ያላትን ፍቅር በዚህ ችግር ምክንያት እንዳይደናቀፍ ትሰጋለች። በማግስቱም ሉዊስ እና ዊን የድሮ ሁለተኛ ደረጃ ትምህርት ቤታቸውን ለመጎብኘት ያቅዳሉ። ያሳለፉትን መልካም ጊዜ ለማስታወስ ትምህርት ቤቱን ዩኒፎርም ለብሰው ይሄዳሉ። ከሰዓት በኋላም ወደ ትምህርት ቤት ጣሪያ ላይ ወጥተው በግድግዳው ላይ የጻፉትን መልእክት እየተመለከቱ እርስ በርሳቸው ላለመለያየት ቃል ይገባሉ። ከጥቂት ጊዜ በኋላ ሉዊስ ወደ ካምፓስ ለመመለስ ስትዘጋጅ ዊን አንዳንድ የቤተሰብ ጉዳዮችን ለማስተካከል አብሯት መሄድ እንደማይችል ይነግራታል። እሱ ከሌለ ቀኗ ባዶ መሆን ይጀምራል። ለአንድ ሳምንት ያህልም ምንም ወሬ ስለ እሱ አይሰማም። ከዛም አንድ ቀን ዊን በካምፓስ ውስጥ ያለውን ሰሚነት ያለ አግባብ ተጠቅሟል የሚል ወሬ ይሰማል። ይህ በሰው ሁሉ ዘንድ መነጋገሪያ ይሆናል። በዛኑ ቀን ሉዊስ እናቷ በዶርም ውስጥ እየጠበቀቻት መሆኑን ስታይ ትደነግጣል። ሉዊን ለልጇ ፍርድ ቤት ክርክርን ማሸነፋቸውን፣ እዚህም የተነሳ የዊን አባት በስር መቀጣቱን ትነግራታል። እናቷ በዳኛው ውሳኔ ደንግጣ ሆስፒታል አስቸኳይ ተወስዳ ነበር። ይህንን የሰማችው ሉዊ ዊንን እንደምታጣ በመስጋት ታዝናለች። ሉዊ አላገኘውም በሚል ተስፋ ወደ ሆስፒታል ብትፈረጥጥም እዛ ስትደርስም ግን ያን ከዊን እናት ጋር ሆና በማየቷ ትደነግጣለች። ያን የዊንን ያለፈ ታሪክ ማስታወሻ ደብተሯ ላይ አንብባ ያወቀች ሲሆን ዊን ከትምህርት ቤቱ ለመቀጠል ከእሷ ጋር ወደ ውጭ ሀገር ሊሄድ ስለሆነ ስለ እሱ እንዳታስብ ትነግራታለች። ይህን የሰማችው ሉዊ ዊንን የመፈለግ እቅዷን ትታ ህይወቷን ለመቀጠል ትወስናለች። ታሪካችን አሁን ወዳለበት ጊዜ ወደ ጥበብ ጋለሪው ይመልሰናል። ሉዊስ በመጨረሻም የማስታወሻ ደብተሯን መልሳ ታገኛለች። ስትከፍተው ግን ዊን ባለፈው ጊዜ ለተከሰቱት ነገሮች በሙሉ በማስታወሻው ላይ መጽሐፉን ታይ ትደነግጣለች። ስለ ሉዊስ በማስታወሻው ደብተር ላይ ለዊን ነግራውና ደብተሩንም ሰጥታው ነበር። ዊን ሉዊስን ማስታወሻ ካነበበ በኋላ ህይወቷ ምን ያህል ከባድ እንደነበረ፣ እሱ ለእሷ ምን ያህል ጥልቅ ፍቅር እንደነበረው ይረዳል። ሁለተኛ ደረጃ ትምህርት ቤት በኋላ ሉዊ የትኛው ዩኒቨርሲቲ እንደምትማር አውቆ ለእሷ ቅርብ ለመሆን እዚያው ተመዝግቦ ነበር። ዊንም መጀመሪያ ላይ በተለይም ከቤተሰቦቿ ችግር አንጻር እንዴት ወደ እሷ ቀርቦን ግራ ተጋብቶ እንደነበር ይገልጻል። ቤተሰቦቹም ከባድ ችግር ውስጥ ወድቀው ትምህርቱን እንዲያቆም እና እነሱንም ለመርዳት ልዩ ልዩ ስራዎችን እንዲሰራ ሲገደድ እሷን ከሩቅ ሆኖ ብቻ ይመለከታት ነበር። ያን ወደ ውጭ ሀገር አብሯት እንዲሄድ ስትጋብዘው እሱ ግን በሉዊ ማስታወሻ ደብተር ባገኘው መነሳሳት ራሱን ችሎ ለመቆም በመወሰን ጥያቄዋን ውድቅ አድርጎ እስካሁን ድረስ ዝናብ በጣለ ቁጥር ዊን አሁን ስኬታማ ጠበቃ ስለሆነች ስለ ዊን ማሰብ አያቆምም። ወደ እርሷ ለመቅረብ ጥቂት የመሸማቀቅ ስሜት ቢኖረው ሁለተኛ እድል ካገኘ ግን ከእጁ እንዳትወጣ ቆርጧል። ስሜቱን ለሉዊስ ማስታወሻ ደብተሩ ላይ ካሰፈረ በኋላ ሉዊስ አንድ ቀን ታሪኩን እንደምታነበው ተስፋ እያደረገ ከጥቂት ጊዜ በኋላ እቃዎቹን እያስተካከለ ዊን ከድሮ ትምህርት ቤት ሳሉ የሰሩትን ፊልም ካሴት ያገኛል። ፊልሙን እያየ ለሚወዳት ልጅ ካለው ናፍቆት የተነሳ እንባውን መቆጣጠር አልቻለም። በድንገት ከጋለሪው ስልክ ይደርሰዋል። ኤግዚቢሽኑ ያስረከበው ማስታወሻ ደብተር አንድ ሰው ሊወስደው እንደመጣ ይነገረዋል። ፊልሙም ማብቂያ ላይ ዊን ከጋለሪው ፊት ለፊት ከሉዊስ ጋር ሲገናኝ ይታያል። በመካከላቸው የነበረው የመሸማቀቅ ስሜት ቢኖርም እሷ በድሮ ትምህርት ቤት ጣሪያ ላይ የጻፈችውን ጥያቄ በድጋሚ ትጠይቀዋል። እሱ ግን ከዝናቡ ይልቅ እሷን እንደሚወድ ይነግራታል። ሉዊስ መልሱን ስትሰማ ከፍተኛ ደስታ ይሰማታል። ከዛን ቀን ጀምሮ አብረው ለመሆን